ግን ደግሞ እኮ እዛ ቤት ውስጥ የሆነ ሰላይ ካስቀመጥኩኝ ነገሮቼ በሙሉ ይስተካከሉልኛል ማለት ነው። አቤት አቤት፣ ማን ልበል? እንዴት ነሽ እሜቴ? ሐረግ እባላለሁ። እዝራ ልቀቃት! እዝራ ምን እያደረግክ ነው? እባክህ ልቀቀኝ! ሀብል መሳሪያ የት ነው ያለው? ሜርሲ እባክሽ፣ እሱም መሳሪያ ለኔ ስጪ። አይ በጭራሽ አልሰጠህም። ምንም ወይ እንዲያረጋጋሽ አልኮሉን ተይውና ውሃውን ጠጪ። እየነደደው ያለው ውስጤን ውሃ ሲያረጋጋኛል ብለሽ ነው አጸደ? ይልቅ ኩኩሻ በቀላሉ ከዚሁ ጥንቅጡት ስለወጣች በጣም ነው ያደነኳት። በእርግጥ እዛ አራት ላይ የሆነ ነገር ይፈጠራል ብዬ ነበር። እውነቴን ነው የምልሽ መነን፣ እኔና ኩኩሻ አብረን ብንሆን እመኚኝ ይሄንን ነገር አብረን እናሳልጠው ነበር። ችግሩ ግን ሁለታችሁ አትስማሙ። ሁሉም ነገር ራሴ ካመጣሁት በኋላ ጭራሽ እኮ እኔንም ሊያስወጡኝ ነው። ለማንኛውም ሀብልና ቤተሰቡን በደንብ አድርገን የምንይዝበት እኔ ጋር አንድ መላ አለ። ለዚህ እኮ ነው አንቺ የምታስፈልጊኝ አጸድዬ። ምንድን ነው እሱ? ያንን እዝራ ስከታተለው ነበር። ከዛን የሆነ ደላላ ቤት ሰራተኛ አገናኝ ጋር ሲገባ ይቸዋለሁ። መቼም የሆነ ትልቅ ነገር እንዳሰብሽ እርግጠኛ ነኝ። ከደላላው ጋር ተነጋግሬ ሁሉንም ነገር ጨርሻለሁ እያልኩሽ ነው። በመጨረሻም የሀብል እናት ሆና የምትተውን ሴት አግኝቻታለሁ እያልኩሽ ነው። ምን? በቃ እዝራ፣ አንተ ምን ልትሰራ ነው የመጣው? ንገረኝ፣ ምን ልታረግ ነው የመጣው? ቆይ ማንን ፈልገን የመጣው? ገባኝ። ጎዳና መውደቅና ለመውደቅ ቼክ ለማድረግ ነው የመጣው። እኔ እንኳን የመጣሁት መነን ፈልጌ ነበር። ባየሁት ነገር ግን ሰርፕራይዝ ነው እንኩት። አየህ አይደል? ወዳጅ ብዬ ከቀረብኳት ሜርሲ ይልቅ ጠላቴ ብዬ ያራኳት መነን እየደረሰችልኝ። የሰይጣን አንድ መሆን ለጥፋት እንጂ መቼም ለጥሩ ነገር አይሆንም። ልትሰድበን ነው እንደዚህ ድረስ የመጣኸው? ኧረ ቀስ። የኩኩሻ ናት። ምን? የኩኩሻ ናት? አቤት አቤት፣ ማን ልበል? እንዴት ነሽ እሜቴ? ሐረግ እባላለሁ። ደላላው ነው የላከኝ። ቤት አሳሳትኩም። አቶ እስክንድር ቤት ነው አይደል? አዎ ልክ ነሽ። እንኳን ደህና መጣሽ። ቆያሹ ልቀበልሽ። ኧረ ችግር የለውም። ደላላው ደስ የሚሉ ሰዎች ናቸው ብሎኝ ነበር። ገና አንቺን ሳይሽ ጥሩ ሰው እንደሆናችሁ የገባኝ። ትንሽ ፈጠን ትያለሽ ነው? አዎ ስራ ላይ ፈጥናለሁኝ። ደግሞ በጊዜ ደሞዝ የምትሰጡኝ እረፍት የሚባል አላውቅም። እኔ የምልሽ ደሞዜን ከወሩ መጨረሻ ነው የምትሰጡኝ ወይስ አሁን ነው የምትሰጡኝ? አልገባኝም። ደህና ነሽ ግን? ገና ከመግባትሽ እኮ ስለ ክፍያ እያወራሽኝ ነው። አዎ እኮ በኋላ ላይ ችግር እንዳይፈጠር እኮ ነገሩን ግልጽ እናድርገው ብዬ ነው። እሺ ለማንኛውም ተረጋግተን እናውራ። እሺ ለመሆኑ ምን ስራ ትችያለሽ? እኔ ተበላሽ ቤት አጸዳለሁኝ፣ ቡና አፈላለሁኝ፣ ወሬ አወራለሁ። በዛ ላይ ቤት ሳደምቅ አንደኛ ነኝ፣ ማንም አይደርስብኝ። ሌላስ? ምግብ ላይ እንዴት ነሽ? ደላላው እንደምትችይ ነው የነገረኝ። ወይ ደላላ እሜቴ፣ ደላላ አትመኝ። ደላላ እኮ አይታመንም። እነሱ እኮ ለገንዘባቸው ብሎ ነው የሚዋሹት። እና ምግብ አልችልም እያልሽ ነው? ዋይፋይ ካለ ምንም አልሰራው ነገር አለ። ደግሞ እድሜ ለዩቲዩብ ሁሉ ነገር እዛ ላይ ያገኛሉኝ። ብቻ ዋይፋይ ይኖራችሁ አለ አይደል? ደግሞ እኔ ምግብ መስራቱን እስክለምድ ወጣ ብላችሁ ብትበሉስ? ለእናንተም ንጹህ አየር ነው። ምን ችግር አለው? ውይ እሜቴ፣ ብዙ አወራሁ መሰለኝ። ጉሮሮዬ ሁሉ ደረቀ። ምን ውሃ የለሽም? እስቲ ውሃ አምጪልኝ። ይቅራ እንግዲህ ራሴ ወስዳለሁ። በቃ እሺ። እንደማየው ከሆነ በደንብ አላጸዳሽው። በቃ ክፍሌን አሳይኝና ትንሽ አረፍ ብዬ መጥቼ አጸደዋለሁ። እሺ እኔ ላስሽ። እሺ። ለማንኛውም እያንዳንዱን ውሸት ቀስ በቀስ ማወቅ አይቀርምሽ። ቆይ እኔ ምንም አልገባኝም። ስለምን እያወራ ነው ያለው? ታዩ፣ ስለ እኔ ነው የሚያወራው። ምንን?
ቆይ ኩኩሻ ምን አይነት ድራማ ውስጥ ነው የከተትሻት? ለምንድን ነው ደግሞ የሚስቴን ስም የሰጠሻት? ግራም ያጋባ ነው። ምን አይነት ነገር ውስጥ ነው የከተትሻት? ቆይ አንተ ሰውዬ፣ ቆይ ምን ለማድረግ እየሞከርክ ነው ያለው? አንቺን ያናገረች ሰው የለም። አንቺን ሲጀመር ሁሉም ሰው ረስቶሻል። ለነገሩ ልክ ነህ። እንዳንተ አይነቱ ከየት እንደመጣ የማይታወቅ ወፍ ዘራሽ እኔን አያስታውሰኝም። አንቺን ማትረቢ ለምንድን ነው ቆይ በተገናኘን ቁጥር ወፍ ዘራሽ የምትይኝ? ምናልባት እውነቱን ከኔ ይልቅ ሚስትን ብትጠይቃት ይሻል። እውነቱን እያወቁ ዝም ካሉ ሰዎች መካከል አንዷ እሷ ነሽ ብዬ። ምን አባሽ ልትናገር እየፈለግሽ ነው? አንቺን ማትረቢ ልቀቅኝ። ምን ልትሆን ፈልገህ? ልክ እንደለመድከው እኔን ይዘህ ደብድበህ ወንድነት ልታሰብ ትሰማኛለህ? እኔ ራሱ እውነቱን ያወቅሁት ከሚስት ነው። እሺ ቆይ ስለምን እውነት ነው የምታወሪው? ትሰማኛለህ? አንተ የእስክንድርም ሆነ የሜርሲ እናት ልጅ አይደለም። አንተ ማለት ውዳቂ፣ መኪና ጎማ ስር ወድቃ የተገኘህ ውዳቂ። ምን እያልሽ ነው? ቆይ ምንድን ነው እያልሽ ያለሽው? እንግዲህ ቢመረም እውነቱ ይሄ ነው። ቢመረም በደንብ አድርገዋት። እኔ ለማበሳጨት እያወራሽ ነው እንጂ ይሄ ሁሉ የፈጠራ ወሬ ነው። አንቺ ማትረቢ። እስኪ ንገረኝ፣ ቆይ ለምን ይመስላል የሜርሲ እናት እንደዛ የምጠላክ እንደዛ የምታሰቃይክ? ለምን ይመስላል ንገረኛ። እድሜ ልክን የልጅ ፍቅር ሳታገኝ አደግኩ። እኔ ምክንያቱም ልንገርክ፣ ምክንያቱም እስክንድር ከሜዳ ላይ ተጥላ ያገኛክ ልጅ ስለሆንክ። በፈጠረሽ አቁሚ እያልኩሽ ነው። እስክንድር ነው መኪናዬ ተጥሎ ያገኘሁት ብሎ ለሜርሲ እናት ይዞባት የመጣው። ይሄ ሁሉ ነገር ሲሆን እኔ እዛ ነበርኩ። እንግዲህ ትክክለኛው ታሪክ ይሄ ነው። ምን ታደርገዋለህ? ወንድሜ እስክንድር በአንተ ጉዳይ ሁል ጊዜ ነበር ከሚስቱ ጋር የምጣለው። ምስኪን። ከዛ ሚስቱም አረፈች። በስተመጨረሻም ይሄው እንደምታየው እሱም በሽተኛ ሆነ። አቁሚ እያልኩሽ ነው። እንግዲህ በእኔ በኩል ያለውን ጨርሻለሁ። የቀረውን ነገር ሂድና ታማኝ ሚስትህን ጠይቃት። የቀረውን ሌላውን ነገር እሷ በደንብ ታብራራለች። እረስቸው። ሌላው ደግሞ ወንድሜ በጣም ከሜርሲ በላይ ስለሚወድክ ምናልባት የእስክንድር ልጅ ትሆናለህ ብዬ ስላሰብኩ እንዴ ያሰራው። በቃሽ አጸድ። የሚገርመው ነገር የእስክንድር ልጅም አይደለም። እባክሽ አጸድ ይበቃኛል። በነገራችን ላይ የዲኤንኤ ምርመራ ውጤቱን ከፈለክ ሂድና ሜርሲን ጠይቃት። እሷ ክፍል ውስጥ ታገኘዋለህ። አይዝራ፣ ሁሉም ሰው ከጀርባ ሲቀልድብህ ነበር። የሆነ ከኔ የተደበቀ ነገር እንዳለ በጣም እርግጠኛ ነኝ። ያው እንግዲህ እኔ እንደነሱ ጨካኝ ስላልሆንኩ ሁሉም ነገር ነግሬሃለሁ። እነሱ ግን ሁሉንም ነገር ደብቀው ከጀርባ ሲቀልዱብህ ነበር። በል እንግዲህ አሁን ሂድና ቤቱን ሯ እንዳደርገው። ትሰማኛለህ? አንተ የእስክንድርም ሆነ የሜርሲ እናት ልጅ አይደለም። አንተ ማለት ውዳቂ፣ መኪና ጎማ ስር ወድቃ የተገኘህ ውዳቂ። ምን እያልሽ ነው? ቆይ ምንድን ነው እያልሽ ያለሽው? እንግዲህ ቢመረም እውነቱ ይሄ ነው። ቢመረም በደንብ አድርገዋት። እስከ ዛሬ ቤተሰቦቼ ከጀርባው ሲንሾካሾኩ የነበረ ይሄን ነበር ማለት ነው። ቆይ ለምንድን ነው ያልነገሩኝ? ለምንድን ነው እውነቱን ያልነገሩኝ? ግማሽ አካሌ እንኳን ሙላት ለምንድን ነው የደበቀችኝ? እዝራ ምን ነው ስልክ ማይነሳው?
ጭራሽ ዘጋ። ፈጣሪ ብቻ በሰላም አድርገው። በላተስ ሚጥሽሩ እሹሩሩ ሲያል ነበረም። ሰላም እንዴት ነሽ? ሀረግ ነው አይደል ስምሽ? አዎ ሀረግ ነኝ። እሜቴ እንኳን ደህና መጣሽ። ምግብ አልችልም ስልሽ ሀሳብ ይዞሽ ነው የመጣሽው? አታስቢ። ቡና ሻይ ምን ላፍላልሽ? አይ ችግር የለውም። ምን ላግዝሽ? አረ ምንም አያስፈልግም። ይሄው እንደምታየው ሽንኩርቱንም እየከተፍኩት ነው። ሽንኩርቱን ግን እንደዚህ ነው የምከትፊው? በጣም ትላልቀው ነው እኮ። ላድቀው እንዴ? ከዚህ በላይ ከደቀቁ አፍ ላይ አይገኝም ብዬ ነው። ይሄ እኮ የፈረንጅ ውስጥ ስታይል ነው። ትንሽ ጊዜ ጣሊያን ቤት ሰርቻለሁ፣ እዛ ነው የተማርኩት። የመጣሽበትን አላማውቀሻል። ግን ዋናው የመጣሽበት ምክንያት ለአባዬ ምግብ እንድትሰሪለት ነው። በዚህ ሁኔታሽ ግን የምንቀጥል አይመስለኝም። እንዲህ መቤቴ ምን አደረግኩኝ? ቆይ ገና ለገና አንድ ሽንኩርት አልደቀቀም ብለሽ ነው? ሜርሲ እዝራ ምን ነው? እንዳትጠጊኝ አንቺ ውሸታ። እንዴ ምን ሆነክ ነው? እንዳትጠጊኝ እንዴ እዝራ ንገሪ። የሰማሁት ነገር እውነት ነው ወይ? ተናገሪ። እውነት ነው? አልገባኝም። ቆይ ምን ሰምተህ ነው? የምርሽ ነው? አጸደ የተናገረችው ነገር እውነት ነው ወይ ያልኩሽ ነው። ጉድ ነው። ገና በገባው በመጀመሪያ ጊዜ ድራማ ተጀመረ። ደህና አይደለም እንዴ? ወንድም ያት እኔ ወንድምሽ አለ መቼም ልሆናችሁ። ቆይ ግን አሁን በዚህ እውቀት መሀል ማን ነው ደግሞ ዜና አስቦ የሚሰጠኝ? የት አለ? ከኔ የተደበቀው የዲኤንኤ ውጤት የት አለ? ሜርሲ አንቺን እየጠበቅኩሽ ነው። ቆይ ስለምን ዲኤንኤ ነው የምታወራው? እኔ ስለሱ ምንም የማውቀው ነገር የለም እኮ። እዝራ እባክህ ልቀቃት። እዝራ እባክህ ልቀቃት። እዝራ ምን እያደረክ ነው? እዝራ ልቀቃት። እዝራ ምን እያደረክ ነው? እባክህ ልቀቀኝ። ይህ ነገር እውነት ነው ወይ? እዝራ ምን እያደረክ ነው? እየሰመምከኝ ነው። የሰማሁት ነገር እውነት ነው? በተናገሩ አጸደ የተናገረችው ነገር እውነት ነው በለው። ጩኸቱ ተቋጣፈ። አረግን ተወፈረ። ወይ አጸደ ምን ውስጥ ነው የከተትሽ? ውይ አለበለዚያ ሲጣርግ ነው እዚህ ነገር። እዝራ ምን እያደረክ ነው? ልቀቀኝ። በቃ ሁሉን ነገር እኔ እነግርሃለሁ። በቃ አንተ እኮ ምንም ቢሆን ለእኔ በማንም የማልተካክ ወንድሜ ነህ አይደል? እባክህ በቃ በዚህ ነገር አትበሳጭ። ደግሞ ሽንት መጣ። እንዴት ብዬ ነው ይሄን ወሬ ጥዬ የምሄደው? ይሄንን ትልቅ ሚስጥር በራሴ ጊዜ አፈነዳዋለሁ ብዬ ነበር ያሰብኩት። ታዲያ አሁን ለምንድን ነው የነገርሽው? ሁሉም ሰው ትኩረቱን እዛ ላይ እንዲያደርግ ስለፈለኩ ብቻ። የእውነት አጸደ አንቺን አለማድነቅ ግን አይቻልም እንዴ! አሁን እዛ ቤት ውስጥ ከባድ ጉዳይ ተነስቷል። ስለዚህ እኛን ቸል ይሉናል ማለት ነው። አንቺ ጂኒየስ ነሽ በጣም። መነን እርግጠኛ ነኝ ይሄ ጸበቀላለ ብርድ። ግን ደግሞ እስከዛው ድረስ የዲኤንኤ ውጤቱ ይመጣል። ከዛም በኋላ ወይዘሮ ሀናም ተራከ ትቀመጣለች ማለት ነው።
እነ እዝራ ቤት ልካታለሁ ያልሽኝ ሰራተኛ ጉዳይስ? ስለሱ እያወራሽኝ እኮ ነው። ይሄ ከይሲ ከች ያለብን። እውነት ለመናገር ከደላላው ጋር ተነጋግሬ ሀረግን እዛ ቤት ያስቀጠርኳት ለተወሰነ ጊዜ ነገሮችን አቅጣጫ ካስቀየረችልኝ ብዬ ነበር። ማለት አልገባኝም። ያው አለ አይደል ሰራተኛው ለተወሰነ ጊዜ የሀብል እናት አይነት ነገር ትጫወትልናለች ስልሽ እኛ ቤት በነበረችበት ጊዜ ከእስክንድር እንደወለደችት አይነት ነገር ማለት ነው። ይሄን ማድረጓ ደግሞ የዲኤንኤ ውጤቱ እስኪደርስ ድረስ ሀብልን ማዘናጊያ ሆነናል። እና ሰራተኛዋ ከእስክንድር ጋር ግንኙነት እንደነበራት እንድትናገር ነው። ግን እኮ ሀብል ሆስፒታል ተጥላን የተገኘችው። ይህንን ደግሞ ሀብልም ታውቃለች። ይኸውልሽ መነን ሀብል ያመነችው አንቺ የነገርሻትን ብቻ ነው። ስለዚህ ሐኪም ቤት ተጥላ መገኘቷ ውሸት እንደሆነ ትነግረታለች ማለት ነው። ይቻላል። ግን ደግሞ የእስክንድር ልጅ እንደሆነች መናገር አልችልም። ማለቴ ለካስ እዝራ የእስክንድር ልጅ አይደለም። ይኸውልሽ መነን አንቺ ስለ ሰራተኛዋ ምንም ነገር አትናገርም። ሲጀመር እዛ ቤት መግባቷን እንኳን ምንም ነገር አታውቂም። እና ለሀብል ምን አይነት ታሪክ ነው ታዲያ የሚፈጥርላት? ይኸውልሽ እስክንድር ከዓመታት በፊት ከሰራተኛ ወልዶ የጣላት እንደሆነ ማስመሰል እንችላለን። ስለዚህ ያው ሀብል ድጋሜ ተጥላ እንደተገኘች እነግራታለሁ ማለት ነው። እንደው እዛ ቆሻሻ ገንዳ ውስጥ ነው ተጥለሽ የተገኘሽው ነው ማለት። ቢያንስ የኛው ሴራችን እና ሀብልን ለማዘናጋት በደንብ ይጠቅመናል። በዚህ መሀል ደግሞ እኔና አንቺ በጣም ብዙ ነገር መስራት እንችላለን። በዚህ ምጡቅ ጭንቅላትሽ እንዴት ነው ሀገር ማስተዳደር ያልቻልሽው? የምንኖረው እኮ አፍሪካ ውስጥ ነው። አፍሪካ ውስጥ ደግሞ ልክ እንደኔ አይነት ምጡቅ ጭንቅላት ያላቸውን ማን ስልጣን ላይ ያወጣቸዋል ብለሽ ነው? እዝራ እባክህ አንድ ጊዜ ብቻ ላምጥ። ሀብል አስተዳደግን ከመጀመሪያ ጀምሮ ነገርሽ ነበር። እናቴ የመላት ሴት እንዴት ስታሳድገኝ እንደነበርም እሱንም አስረድቼሻለሁ። ወንድሜ እባክህ በቃ ያለፈውን ነገር እዚህ ጋር አታንሳው። ለካ በልጅነትሽ ትጠይኝ የነበረው ወደሽ አይደለም። ለካ ያቺ እናቴ የመላት ሴት ነች በግድ እንድትጠይኝ ያደረገችሽ። ግን እኮ እሷ ፊት እንደምጠላክ ባስመስልም በውስጤ ግን ወድክ ነበረ። ስታድጊ ወንድምሽ እንዳልሆንኩ አወቅሽና ጠላሽኝ አይደል? ይህን ጉዳይ እኮ ይቅር ያልከኝ መስሎኝ ነበረ። ለካ እኔን ለመግደል የወሰንሽው ወንድምሽ እንዳልሆንኩ ስላወቅሽ ነው አይደል? እባክህ ወንድሜ ልለምንክ ይህን ንግግርህን አቁመው እባክህ እዝራ። አንቺ ዝም በይ ብዬሻለሁ። አጠገቤ ሆነሽ ስትዋሽኝ ትንሽ እንኳን አታፍሪ? እኔ እኮ እንዳልጎዳ ብዬ ነው። ቢገባሽ ማንነቴን ከኔ ስትደብቂ ነበር የጎዳሽ። ሀብል እውነትም ለካ አላውቅሽም ማለት ነው። እዝራ እባክህ እንዳዳምጠኝ። ሜርሲ ምንድን ነው የሚሻለው? እሺ ቀኑን በዚህ ሰዓት ወዴት ነው የሚሄደው? አጸደ ለዚህ ሁሉ ነገር ተጠያቂ እሷ ነች። ሲጣርቂ ነው ነገር ሜርሲ ወዴት ሄድሽ ነው? መጣሁ። ወንድሜን ይዤው ልመጣ ነው። ይልቅ አባዬ ሲመጣ ቤቱ ባዶ እንዳይሆን አንቺ ይዙኝ እሺ? አሁንም ድረስ በእኔ ምክንያት ሊኖር አረፍታቷል። አይ እሱን ተይውና ይልቅ እስቲ ያረፍ። አሁንም እንደተቀየምሽኝ ነው አይደል? በዚህ ሰዓት ውስጥ የብዙ ነገሮችን እያሰበ ነው። የቱን ጥዬ የትኛውን እንኳን እንደማነሳ ግራ ገብቶኛል። ይገርማል። ምኑ? የሁለታችንም ስሜት ተመሳሳይ ነው። አሁንም ቢሆን እኮ በአንቺ ውስጥ ምንም አይነት ጥርጥር የለውም። ማለቴ በቃ ዝም ብሎ ውስጤ ልጄ እንደሆንሽ ብቻ ነው የሚነግረኝ። ውስጥሽ በደንብ እንዲረጋጋ የምርመራ ውጤቱ የሚመጣ ጥሩ ነበር። ሌላም ትልቅ ነገር አለ።
ምንድነው እሱ? ስለ አባትሽ ነው ማለቴ ያው ልጄ ከሆንሽ ማለቴ ነው። እባክሽ እንደሱ አትበይ። ምናልባት ይሄን ስነግርሽ አታምኚኝ ይሆናል፣ ግን የምሬን ነው። ራሴን እንኳን መውደድ የጀመርኩት አንቺን እናቴን ማይልን ደግሞ እህቴ አድርጌ ከተቀበልኩ በኋላ ነው። ምንን በዚህ ልክ ለምን እንደዋሸችኝ ነው ብቻ እኔ ሊገባኝ አልቻለም። ልክ እኮ ጎበዝ ደራሲ የጻፈው ድራማ ነው የሚመስለው። እባክሽ የእሷን ነገር እርሺውና ስለኔ ብቻ አስቢ። ማለቴ በቃ እኔ ሁሌም ስላንቺ እንደማስበው። እሺ በቃ የዲኤንኤ ውጤት እስኪመጣ ስለ ሀብል እያልን እናውራ። ስለ ሀብል ብትይ እንዴት ነው ግን? ስላለፈው ህይወቷ ስላስተዳደጓ የምታውቂው ነገር አለ? ስለማ ስለ ሀብል ነው? ያው ሰፈር ውስጥ ጭምትና ምስኪን ልጅ እንደነበረች ብቻ ነው የማውቀው። እና ቤተሰብ የላትም እያልሽኝ ነው? አንድ ያሳደገቻት ጨካኝ ሴት እንዳለች አውቃለሁ። ማለት ስለ አባቷና ስለ እናቷ ምንም የምታውቂው ነገር የለም ማለት ነው? አልገባኝም። ቆይ ለምንድን ነው በዚህ ልክ ስለሷ ማወቅ የፈለግሽው? ምን ነው ባውቅ ችግር አለው? አንድ ሰፈር ነበርን ስላልሽኝ እኮ ነው። እውነታውን ይሄን ያህል እየተቀራረባችሁ ሳትነግርሽ ቀርታ ነው? ሆን ብለሽ እኔን ለመፈተን አስበሽ ነው እንጂ። ምን ነው ዝም አልሽ? ሀብልም እንደኔ ቤተሰቦቿ የት እንዳሉ አታውቅም። ተይ እንጂ የምርሽ ነው? እንግዲህ እኔ የማውቀው ይሄን ብቻ ነው። ያቺ ምስኪን በጣም አሳዛኝ ጊዜ አልፋ እንደመጣች ገና እንዳየኋት ነበር ያወቅኩት። ሀብልን ለምን በዚህ ልክ ልታዝንላት ቻለች? የሆነ የምታውቀው ነገር ካለስ? እዝራ እባክህ አንሳው። እሺ ቆይ አሁን የት ሄዶ ነው የሚባለው? በእንዴት ብቻ የሆነ ነገር እንዳይሆን አምላክ ሆይ እባክህ አንተ ጠብቀው። ምን አለ በተከተልኩት ነበር። አባዬ ሀብል ቆይ ምን ተፈጥሮ ነው? ደህና አይደለሽም እንዴ? ምን ሆነሻል ሀብል? የተፈጠረ ችግር ካለ ንገረኝ እያልኩሽ እኮ ነው። እሺ አባዬ እባክህ ተረጋጋ። ስለዚህ የሆነ ችግር ተፈጥሯል ማለት ነው። ያቺ አጸደች አይደል? ከሷ ውጭ ይሄንን ቤት የሚያምስ ማን አለ ብለህ ጻፈኝ? ንገሪኝ ሀብል። በአሁኑ ምንድን ነው ያደረገችው? ንገሪኝ። እሺ ጌታ ምን ያህል ብትቃጠል ነው እባክህ መጠጡ ልክ እንደ ውሃ እየጨለጥኩ ያለው? ኦ ወይኔ እረስቸው። ምን ነው ቤተሰባችን አይደለም አንተ እኮ ባዳ ነህ ብለው ከቤት አባረሩ። ለነገሩ አንተ ባዳው እንዴት ትጣላለህ? እኛ ስጋቸውን ቆርጠው ይጣሉ እንጂ። ዞር በይ ካጠገቤ። ሁሉም ሰው የደበቀ ሚስጥር ስለነገርኩ ነው የምትናደድብኝ? ቢገባክ ይሄንን ሚስጥር ስለነገርኩ ተመሰግነኝ ነው የሚገባው። አጸደ የሆነ ነገር ሳላርግሽ በፊት ካጠገቤ ዞር በይ እያልኩሽ ነው። ከዚህ በላይ ምን ልታርገኝ ይፈልጋል? ተወልጄ ካደግኩበት ቤት አባረርክኝ። ከዚህ በላይ ማይነግፍ ትሰራብኛለህ? ነገረኛ ማይነግፍ ትሰራብኛለህ? አጸደ ከዚህ በላይ አቁሚ እያልኩሽ ነው። በነገራችን ላይ ምናልባት አሁን የምነግርህን ነገር ላታመን ትችላለህ፣ ግን ደግሞ አንተን የማስገደሉን ሀሳብ እኔ በፍጹም አላመጣሁትም። እህቴ ብለህ የምጠራት ሜርሲ ናት አንተን የማስገደሉን ሴራ ያመጣችው። አሁን ይበቃሻል እያልኩሽ ነው። ለምንድን ነው ዝም የምለው? ንገረኝ፣ ለምን ዝም እላለሁ? ሁሉንም ነገር ተናግሬ ይውጣልኝ እንጂ። እስኪ ንገረኝ፣ ሚስትህና ሜርሲ ይሄንን ሚስጥር ለምን የደበቁ ይመስላል? ምን ለአንተ ስለሚያስቡ? የሚስትህን አላውቅም፣ ምናልባት የሆነ ነገር አስባ ሊሆን ይችላል። አንቺ ጭራቅ ዛሬ ከፊት ለፊቴ ጥፊ እያልኩሽ ነው። ሜርሲ ግን ያንተን ጉዳት የፈለገችበት ዋናው ምክንያት ሀብቱን በሙሉ አንድ ተራና መንገድ ላይ ወርቆ የተገኘ ልጅ እንዳይወርሰው ብላ ነው። እሺ ቆይ ለምንድን ነው አፍሽ የማዘጊው? ቆይ ግን ለምንድን ነው በዚህ ልክ እኔን መጉዳት የፈለግሽው? ምን አደረኩሽ? እስኪ ንገሪ። አንቺ ላይ ያጠፋሁት ጥፋት አለ? ንገረኛ። እኔስ ምን አደረኩክ? ንገረኝ፣ ምን አደረኩክ? ከልጅነት ጀምሮ እንደ ለፍጥሮ የምታይክ ሜርሲን እህቴ ብለህ ጠራት፣ እህቴ ብለህ ጠራት። እኔን ግን ለምንድን ነው በዚህ ልክ ጠላኝ? ለምን እዝራ? ለምን?
እባክሽ እሱ ሜርሲ ምን እያደረግሽ ነው? ቆይ ምን መሳሪያ ነው? ሜርሲ እባክሽ እሱን መሳሪያ ስጪ። ቆይ ምን እያደረግሽ ነው? ሰማኛለህ? አንተ እዚህ ውስጥ አያገባህም። እሺ ሜርሲ፣ እቺ ከይሲ መጨረሻዋ ነው የሚሆነው። ቅድም ግን ስለ አባቷ ማለቴ ስለ አባቴ ልታወሪኝ ፈልገሽ ነበር? ዘካሪያስን ሳላገኘው አልቀርም። ከ22 ዓመት በኋላ ወደ ሀገሩ ሊመለስ እንደሆነ በአጋጣሚ ያወቅኩኝ ይመስለኛል። በአጋጣሚ? የእስክንድር ዶክተር ሆኖ እና ሀብል ቤት ሊመጣ ነው። ምን? ስለዚህ ሀብል እናቷም አባቷም ሊገኙ ነው ማለት ነው? ቆይ ለምንድን ነው እኔ ከዚህ ድራማ ውስጥ መውጣት ያቃተኝ? ውይ ኩኩሻዬ ምን ሆነሽ ነው? መቼም እኔና ፍቄሽ መሆን አለበት አይደል? እንደዚህ በረዘግትሽ የምትነፋረቂ። ቆይ እዚህ ምን ትሰሪያለሽ? እማዬ እዚህ ሁለተኛ እንዳላይሽ አላለችሽም? አሁንም ከካራክተሩ ውስጥ ነሽ እንዴ? ድራማ መስራቱን አቁሚ። ወይዘሮ ሀና ብለሽ መጥራት ትችያለሽ እንዴ? ደግሞ ራሴ ከፍታ ላይ አስቀምጬሽ እኔኑ ልታወርጂኝ ትፈልጊያለሽ እንዴ? ቆይ ምን ፈልገሽ ነው አሁን የመጣሽው? መቼም አንቺ ናፍቀሽኝ አልሽም። ገንዘብ ያስፈልገኛል። አታፍሪም እኮ እናቴን ገንዘብ ልትያት ይሆናል። ቆይ እሷ ገንዘብ ከየት ታመጣለች? እረሳሽው እንዴ? እናትሽ እኮ መልቲ ሚሊዮነር ናት። ገና ደግሞ እናቴ መሆኗ አልተረጋገጠም። እሺ አሁን ከዚህ ጥፊ። ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ? ሁለተኛ እዚህ ቤት እንዳልያሽ አላልኩሽም ነበር እንዴ? መልሽልኝ እንጂ ከኔ ጋር ችግር አለብሽ? ሜርሲ እባክሽ እሱን መሳሪያ ለኔ ስጪ። አዎ ሜርሲ፣ እሱን መሳሪያ ለዝራ ስጪው እባክሽና። ምናልባት እኮ እጄ ሊባርቅብሽ ይችላል። ተይ ተይ ሜርሲ ተይ። አታስቢ፣ እስኪ ባርቅ ድረስ አልጠብቀውም። እሺ እዚሁ አናትሽን ብዬ ነው መገላግልሽ። እባክሽ ይሄን ነገር አስቀምጪ። ሜርሲ ሜርሲ ተይ እንጂ ቁጭ አድርጊው። ምን እያደረግሽ ነው ያለሽው? ተይ ዝም በይ። ዝራ ዝም ትላለህ እንዴ? ምን ሆነሃል? የሆነ ነገር አድርግ እንጂ። ሀብል መሳሪያ የት ነው ያለው? መሳሪያው የለም እንደ አባዬ። ወይኔ ሜርሲ ሜርሲ በጨርቅ የሆነ ነገር ጠቅልላ ስትወጣ አይቻት ነበረ። ምን ሆኜ ነው? እንዴት ነው መሳሪያ መሆኑን ያልጠረጠርኩት? እባክህ አባዬ የሆነ ነገር ከመፈጠሩ በፊት ለሜርሲ ድረስላት። ስልኳ ደግሞ አይሰራም። በቃ እግሬ ወደ መራኝ ቦታ ልሂድ። ተይ አስቀምጪው ነገር መሳሪያው ለኔ ስጪ። እንዳትጠጋኝ ሜርሲ እባክሽ ልለምንሽ። ሜርሲ እዚህ ጋር ትልቁ ተጎጂ እኔ ነኝ አይደል እኮ። ዞር በልና በቀሌ ልወጣልህ እያልኩ ነው። መሳሪያው ለኔ ስጪ። አይ በጭራሽ አልሰጠህም። እንዴ አረ ወይዘሮ ሀና እንደ ድሮ መከባበሩ አይሻልም? የኔና ያንቺ መከባበርማ ካለቀ እኮ ቆየ። በጣም አታላይና ውሸታም ሴት ነሽ። እንዴ አረ እባክሽ ወይዘሮ ሀና ይሄ ንግግር እኮ ካንቺ አይጠበቅም። ቆይ አንቺ ለምን ከዚህ ቤት አትሄጂም? ኩኩሻ አንቺ እዚህ ነገር ውስጥ አትግቢ። አውቃለሁ ወይዘሮ ሀና ልጅሽን መረን አድርጌ ነው ያሳደግኳት። አጥፍቻለሁ። ያ ማለት ግን ለኩኩሻ ምንም ፍቅር የለኝም ማለት አይደለም። ኩኩሻን በጣም የምወዳት ልጄ ናት። ለእኔ ደግሞ እናቴ አይደለሽም። ሲጀመር እንዳንቺ አይነት ገንዘብ ወዳድ ሴት እናቴ ልትሆን አትችልም። ይሄን ደግሞ ደጋግሜ ነግሬሻለሁ። ጥሩ እሺ፣ በቃ አሁን እባክሽን በጸባይ ከዚህ ውጭልን። ችግር የለውም በቃ ብቻ ግን ለልጄ ጥሩ እናት ከሆንሽላት ለእኔ በቂ ነው። ተይ እንጂ አሁን ራሱ እያስመሰልሽ እንደሆነ እማላቅ ይመስልሻል እንዴ? አዎ አስመሳይ ነኝ። ግን ምን ደስ እንደሚለኝ ታውቂያለሽ? ልጄ ከእውነተኛ እናቷ ጋር በማገናኘቴ ማለት ነው። በጣም ነው ደስ ያለኝ። አትጠራጠሪ። በእርግጥ ይሄንን የሚመልሰው የዲኤንኤ ውጤት ነው። እርግጠኛ ነኝ ኩኩሻ ያንቺ ልጅ ናት። ይኸውልሽ ከኩኩሻ ጋር እያወራን ነበረ። ኩኩሻ በዲኤንኤ ውጤቱ እውነተኛ ልጄ ብትሆን እንኳን እኔ አንቺን አልፈልግሽም። ልጄን እንዴት አድርገሽ እንዳሳደግሻት ስለማቅ ማለት ነው። ልጄን ማትረባ ዋልጌ አድርገሽ ነው ያሳደግሽልኝ። ስለዚህ ምንም ውለታሽ የለብኝም። ይሄንን ወቂ።
እባክሽ አሁን ይውጭ መጥፎ ነገር ከማድረጌ በፊት ከዚህ ቤት ውጪልኝ። ውጪልኝ። ቆይ ሴትዮ ግን ከኛ ምንድን ነው የምትፈልገው? በጣም ባለጌና አስመሳይ ሰው እኮ ናት። በጆሽ ተረጋጊ በቃ። ሜርሲ የወንድሜ ልጅ በጣም ብዙ ዕዳ እያጠራቀምሽ ነው ያለሽ። እሺ በጣም ብዙ ዕዳ። የወንድሜ ልጅ አትበይኝ እሺ። እኔ እንዳንተ አይነት ሰይጣን አክስት የለኝም። ሜርሲ ከዚህ በላይ በቃሻል። ቆይ ለምንድን ነው ሌላ ችግር የምትጨምርብኝ? ከመጀመሪያውኑ እውነቱን ለምን ደበቅሽ? ዝም አትላትም ዝራ። የልቧን ከሰራሽ በኋላ ያዙ ይበቁኝ ትላለች። ጫፍሽን ዝግ እያልኩሽ እኮ ነው። እባክሽ ተረጋጊ ሜርሲ። እሷን መግደል የኔን ህመም አይመልሰውም። አሁን በቃ ወደ ቤት እንሂድ። አባይ ምን አዲስ ነገር አለ? አንዳቸውን ማግኘት አልቻልኩም። ስልክም ብደውልላቸው ስልካቸው አይነሳም። እባክሽ ልጅ መድኃኒቴን ሂጂና አምጪልኝ። እሺ እሺ። እሺ አሁንስ እንዴት ብዬ ነው ልጄን አይን የማየው? እንዴት ነው እሱስ ይቅር የሚለኝ? እስከ መቼ ነው አጸደ ይሄን ቤት እንደዚህ እያመሰች የምትኖረው? እባክህ አባዬ በሰዓት እዝራን እንዴት ብለን ማሳመን እንዳለብን ማሰብ እንጂ መጨነቅ አያስፈልግም። ልጄ ምንም ነገር ቢያደርግ እውነት አለው። እስከ ዛሬ ድረስ ይሄንን ሚስጥር ከሱ መደበቅ አልነበረብኝ። እሱ ማንንም ለምደበቅሽን ብሎ ተናዶብኝ ነበር። ከዚህ በኋላ ራሱ እንዴት እንደማሳምነው አላውቅም። መጽሐፉን ፍጥጥ ተማሉን ፍጥጥ። ቆይ እሺ አሁን ምንድን ነው የማደርገው? ቆይ አሁን ዘይት የምጨምረው ከበርበሬ በኋላ ነው ከበርበሬ በፊት ነው? እሺ ቆይ አሁን ይሄንንስ ምን ላደርገው ነው? ምንድን ነው የምሰራው? ይሄን በሱ ነው ለነገሩ በሱ ሴት ችያ በሰብሰዋል። ምንድን ቀድሜ ነው መጥዳው? ኧረ ምን ውስጥ የገባሁት እንዴ? ቸፌሩ እንዴት አድርጋ ነው የደበደበችኝ? ወይኔ አጸደ በየሄድኩበት እንደሙቀጫ መደብደብ ብቻ። ወይኔ ጉዴ! ምን አስጨነቀኝ እኔ? ሀረግ አሁን ላይ እኔ አንቺን ጉዳይ ማስተናገድ አልችልም። በቃ አልችልም። እንዴ ግን ደግሞ እኮ እዛ ቤት ውስጥ የሆነ ሰላይ ካስቀመጥኩኝ ነገሮቼ በሙሉ ይስተካከሉልኛል ማለት ነው። ሄላ ቆይ አንቺ ምን ውስጥ ነው የከተትሽኝ? እንዴ ቆይ ምን ሆነሻል? ገንዘብ እስከተከፈለኝ ድረስ ሲኦልም ቢሆን ገባለሁ ስትይ አልነበር እንዴ? እሱማ ብያለሁ፣ ግን እኮ ሰዎቹ ሊጨረሱ ነው እንዴ። ቆይ እኔ ሊቢያ ነው ሶሪያ ውስጥ ነው ያለሁት። ደግሞ አንቺን ከችግርሽ አወጣሻለሁ አልኩሽ እንጂ ጦርነት ቀጠና ውስጥ ገባለሁ አላልኩሽም። ኡፍ ሴትዮ ቆይ ምን ሆነሻል እንዴ? እስከተከፈለ ድረስ ለምንድን ነው ዝም ብለሽ ስራሽን የማትሰሪው? ትሰሚያለሽ? ለተወሰነ ጊዜ ዝም ብለሽ እናትና ተጫውተሽ በቃ ድራማሽን ስሪ፣ ያለቀ። ተይ እንጂ አጸደ። ቆይ በዚህ መሀል እኔ ተባራሪ ጥይት ቢመታኝ ደሞዜን ሳልቀበል ሞትኩ ማለት አይደል? አይ እንግዲህ አትንቦቅቦቅብኝ እሺ። ለማንኛውም ስራው ከባድና አስፈሪ ስለሆነ ሂሳብ ያስጨምራል። ሰሚኛለሽ አጸደ? ለሱ ችግር የለውም አደራሽ። አንቺ ብቻ ብለን አሳምኝልኝ፣ ሌላው ነገር ቀላል ነው። እሺ በቃ
ትሰሚኛለሽ? አሁን የማይሆን ወሬያችንን አቁመን ወደ ስራችን እንግባ። ድንቄም ስራ ወደ ሴራው ማለትሽ ነው? ወይኔ አጸደ፣ ቆይ ግን ምን አይነት ሰው ነው ለዚህ ስራ የመረጥኩት? ትሰሚኛለሽ? አሁን ዋና ትኩረት ሊሆን የሚገባው ሜርሲ ላይ ነው፣ ሜርሲ ላይ ብቻ። ቆይ እሷ ምን እንዳደረግልሽ ነው የፈለግሽው? ከቻልሽ እቺ ሜርሲ ተብዬዋን አናቷን በለሽ ምትደፊልኝ በጣም ደስ ይለኛል። አረ ተያዙ። እኔ ስራዬን ሰርቼ ወሬም ሞልቼ ደሞዜን መቀበል ነው እንጂ ሰው መጉዳት አልፈልግም። ወንጀለኛማ አታርጊኝ። ቆይ እንዴ ግን እኮ ነው የፈለግሽውን ያህል ገንዘብ ከፍልሻለሁ። እንዴ ትንሽ ቸገረኝ አልኩሽ እንጂ እምበላ ያጣው መሰለሽ እንዴ? ይኸውልሽ እኔ የምፈልገውን ነገር ካደረግሽልኝ አንቺ ሲጀመር እዛ ቤት ምን ትሰሪያለሽ? አይ ከፈለግሽ ስራውን ማቆም እንችላለን። ብቻ እስከዛሬ ቀን የሰራሁበትን ደሞዜን ክፈይ። እሺ በቃ ችግር የለውም። ይሄ ሚሽን ነው የራሴ ወጣዋለሁ። ግን ደግሞ አደራሽ እዛ ቤት ይሄ አጉል እናትነት የሚያጫውትሽን ነገር አቁሚ፣ ቀነስ አድርጊው። ቻው። እሺ ሜርሲ ጠብቂኝ። መቼም ምረት አላደርግልሽም። የአባቴ እህት ናት ብለሽ እንኳን አልማርሽኝም አይደል? እመኚኝ፣ እኔ መቼም አልምርሽም። አንቺ ወንጀለኛ ልታረግ። አረ ይሄ ነገር አሁንም ቁጭ እንዳለ ነው እኮ። እንፋጠጣታለን። እኔ እንደው አልነካው። ምንም ሊገኝ አልቻለም። እዝራ ደህና ናችሁ? ሜርሲ ምን አደረገ? የኔ ልጅ ልጅ አትበለኝ። እኔ ልጅ አይደለሁ። አንቺ አፍሽን ዝጊ። ስሜን ስትጠሪ ትንሽ እንኳን አታፍሪም? ቆይ ማን ናችሁ እናንተ? እኮ ምንም አላችሁ፣ አላውቃችሁ። አባዬ እዝራ፣ አባዬ እዝራ፣ እባክህ አባዬ